ሰራዊቱ ተበታትኖ ሳያልቅ በቶሎን ጀምረው ህወሓት ደነገጠ። በደህንነት እጅ የገባው ህወሓትና ሻዕቢያ ያዘጋጁት እቅድ ለመከላከያ እጅ ለመስጠትና ወደ ጫካ ለመግባት የተሰናዳው 2 ሬጅመንት ጦር። አሜሪካ በየዓመቱ የምታካሂደው የዲቪ ሎተሪ አቆመች። ቲክቶክ እጅ ሰጠ። ትራምፕ አሸነፉ። የህወሓት የጦር ሰነድ ሾልኮ ወጥቷል። ሰራዊቱ ተበታትኖ ሳያልቅና ሳንቀደም በቶሎ ቀድመን እንጀምረው ያለው ህወሓት ከሻዕቢያ ጋር በጋራ ያዘጋጁት እቅድ በፌዴራል መንግስቱ የደህንነት ቢሮ እጅ መግባቱ የተሰማ ሲሆን 2 ሬጅመንት የሚሆን ታጣቂ ጦር ደግሞ ለመከላከያ እጅ ለመስጠትና ወደ ጫካ ለመግባት መሰናዳቱ የተመለከተ መረጃ ወጥቷል። ከሰነዱ መውጣት በኋላ በህወሓት ቤት ድንጋጤ ሰፍኗል። በመጀመሪያ የምናስደምጣችሁ መረጃ ነው። በሌላ በኩል ደግሞ አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ ለማቆም መወሰኗን ይፋ አድርጋለች። በውሳኔው ከፍተኛ ተጽዕኖ ከሚደርስባቸው ሀገራት ዝርዝር ውስጥ ኢትዮጵያ ከአፍሪካ ግንባር ቀደሞች ዝርዝር ውስጥ የተካተተችበት መረጃ ወጥቷል። በሌላ በኩል ደግሞ ጆ ባይደን አንገዳግደውት የሄዱት ቲክቶክ ለትራምፕ ምሕረት የለሽ እርምጃ እጅ መስጠቱ ተሰምቷል። የዚህን ዝርዝር ጨምሮ ለዕለቱ የመረጃ ጊዜ መደመጥ አለባቸው ያልናቸው መረጃዎችን ይዘን ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓት የጦር ሰነድ ሾልኮ ወጥቷል። ሰራዊቱ ተበታትኖ ሳያልቅና ሳንቀደም በቶሎ ቀድመን እንጀምረው ያለው ህወሓት ከሻዕቢያ ጋር በጋራ ያዘጋጁት እቅድ በፌዴራል መንግስቱ የደህንነት ቢሮ እጅ መግባት የተሰማ ሲሆን 2 ሬጅመንት የሚሆን ታጣቂ ጦር ደግሞ ለመከላከያ እጅ ለመስጠትና ወደ ጫካ ለመግባት መሰናዳቱ የተመለከተ መረጃ ወጥቷል። ህወሓት ጀነራል ታደሰ ወረደ አዲስ አበባ ሲጓዙ የጦርነቱን እቅድ አሳልፈው እንዳይሰጡ በሚል ጥንቃቄ በ3 ምክትሎቻቸው አጅቦ እስከ መላክ ድረስ ከፍተኛ ጥንቃቄ ቢያደርግለትም ከሞሽለክ ያልዳነው ይኸው ደህንነት መስሪያ ቤት እጅ የገባው አደገኛ ሰነድ ብልጽግና ሊያጠፋን ነው፣ ሳይቀድመን እንቅደማቸው የሚል አቋም መያዙ ታውቋል። ሰነዱ በርካታ ወታደራዊና ፖለቲካዊ ጉዳዮችን የያዘ ሲሆን ከሰነዱ መውጣት በኋላ በህወሓት ቤት ድንጋጤ ሰፍኗል። በቅርቡ ልዩ ኮማንዶ ማስመረቁን ይፋ ያደረገው የትግራይ ህዝብ ነጻ አውጪ ግንባር ትነግ አንድ ክፋይ የብልጽግና መንግስት ለጦርነት ተዘጋጅቷል፣ ሊያጠፋን ነው በሚል ያዘጋጀ ፕሮፓጋንዳ ሰነድ ይፋ የሆነበት ሲሆን ከሰሞኑ ቲዲኤፍ የተባለውን ጦር ከድተው ወደ ሀራ መሬት ካቀኑት ከ400 በላይ የሰራዊቱ አባላት በተጨማሪ ሌሎች 600 ያክል ተዋጊዎች በሚቀጥለው ሳምንት እጅ ለመስጠት በህቡ እየተንቀሳቀሱ ለመሆናቸው መረጃዎች መኖሩን ሰነዱ ይፋ አድርጓል። እነዚህ በድምር 2 ሬጅመንት ያክል ይሆናሉ የተባሉ የህወሓት ታጣቂዎች መሳሪያቸውን አዙረው ለሻዕቢያ መገልገያ ሆነው እኛን ረስቶናል ያሉት የህወሓት ቡድን ለማስወገድ ከትግራይ ሰላም ኃይሎች ጋር እንደሚቀላቀሉ ይጠበቃል ሲሉ ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። የሀገር መከላከያን ብልጽግና እያለ የሚጠራውና ከሻዕቢያ ጋር በትብብር ሳይዘጋጅ እንዳልቀረ የተነገረው ይኸው የህወሓት ሚስጥራዊ ግምገማ ሰነድ መንግስት የፕሪቶሪያዊ ሰላም አማራጭ ሰነድ ከአቶ ጌታቸው ረዳ ሌተር ጀነራል ጻድቃንና አሰፋ አብርሃ ጋር የፈረምኩት በማለት ስምምነቱን ባለቤት አልባ በማድረግ ሊወጋቸው እንደተዘጋጀ ቃል በቃል በሰነዱ ላይ ተቀምጧል። ስምረት የሚባለውና አቶ ጌታቸው ረዳ የሚመሩት ፓርቲ ትግራይን ለብልጽግና ለመስጠት እየሰራ እንደሆነ ተደርጎ መገለጹን ለአዲስ ሪፖርተር የደረሰው ሰነድ ያስረዳል። ስምረት ከትናንትና በስቲያ በሰጠው መግለጫ ህጋዊ መስፈርቱን አሟልቶ ወደ ምርጫ እየሄደ መሆኑን ሲያስታውቅ እግረ መንገዱን ከብልጽግና ጋር ግንኙነት እንዳለው ተጠይቆ በፍጹም ሲል መናገሩ ከሌሎች ድርጅቶች ጋር ተጣምሮ ለመስራት የሚያስኬድ መንገድ ካለ ግን ሊያየው እንደሚችል አመልክቷል። ትነግ ለምርጫ ወደ ትግራይ እናቀናለን የሚሉ ወኪሎችም ሆነ ፓርቲ ካለ በይፋ እንደሚያስራቸው ማስታወቁ አይዘነጋም። ስምረትን ጨምሮ አሁን የተቋቋሙ ፓርቲዎች ምርጫ እንዲካሄድ መንግስት ህግ እንዲያስከብርም እየጠየቁ ነው። ትነግ በምርጫ ቦርድ የተነጠቀውን ህልውና መልሶ ለማግኘት ዳግም ጥያቄ ማቅረቡም አይዘነጋም። ሰነዱ መንግስት ለጦርነት እየተዘጋጀ መሳሪያ እየገዛ እንደሆነ አስመልክቶ እነሱም በዚያው መጠን መዘጋጀት እንዳለባቸው ያሳስባል። ለሰራዊቱ መዋያ እንዲሆን የተዘጋጀው ሰነድ አክሎም ትነግ ፋኖን እያደራጀና እያስታጠቀ እንደሆነ ከሻዕቢያ ጋር ጽምዶ ፈጥሮ ኢትዮጵያን ለማጥቃት እንደሚሰራና ከሱዳን ጋርም በማበር ኢትዮጵያን ከቦ የመውረር እቅድ እንዳለው በመግለጽ እየከሰሰ መሆኑንም አመልክቷል። ይሁን እንጂ ከተጠቀሱት አካላት ጋር እንደሚሰራ በሰነዱ ላይ ቃል በቃል አልተቀመጠም። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ተወሯል በሚለው ወልቃይትና ጠገዴ ምንም አይነት ድርድር እንደሌለ ገልጾ ባወጣው መግለጫ የፕሪቶሪያው ስምምነት እንደሚከተል ማስታወቁ አይዘነጋም። ሰነዱ መንግስት ጦርነት ሊያነሳ በዝግጅት ላይ መሆኑን ለሰራዊቱ ለማስረዳት ባዘጋጀው ሰነድ ላይ መንግስት ትግራይ ላይ ለማስተኮስ ሀራ መሬት ላይ ታጣቂዎችን እያደራጀ መሆኑን፣ ትግራይ እንድትታወቅ ነዳጅ ማሳነሱን፣ በጀት ዝቅ ማድረጉንና የኢኮኖሚ ችግር እንዲባባስ እያደረገ እንደሆነ በመግለጽ ይከሳል። ትነግ በቅርቡ ለሰራዊቱ የደሞዝ ጭማሪ ማድረጉን ይፋ አድርጓል። በዚሁ መሰረት 6000 ብር በወር ይከፍላል።
ይላል። 2400 ብር በካሽ የሚሰጥ የቀለብ ተጨማሪ ይታከልበታል። በዚሁ ስሌት መሰረት ተጨማሪ ብር ያስፈለገው ትነግ የሚሰጠውን በጀት ለሰራዊት እያዋለ ህዝብ እንደሚጎዳ መንግስት ማስታወቁ አይዘነጋም። የነዳጅና የሸቀጥ እጥረትን በተመለከተ ነዋሪዎችን ዋቢ ያደረጉ የትግራይ አክቲቪስቶችና ተቃዋሚ ፓርቲ መሪዎች ሸቀጡንም ቤንዚኑንም ወደ ኤርትራ እንደሚጋዝ ማመልከታቸው ይህንኑ ዜና በምስልም አስደግፈው እንዳሰራጩም አይዘነጋም። ስለዚህ ጉዳይ ሰነዱ ያለው ነገር የለም። በቀጣይ መረጃችን አሜሪካ በየዓመቱ የምታካሂደው የዲቪ ሎተሪ ለማቆም መወሰኗን ይፋ አደረገች። በውሳኔው ከፍተኛ ተጽዕኖ ከሚደርስባቸው ሀገራት ዝርዝር ውስጥ ኢትዮጵያ ከአፍሪካ ግንባር ቀደሞች ዝርዝር ውስጥ የተካተተችበት መረጃም ወጥቷል። በሌላ በኩል ደግሞ ጆ ባይደን አንገዳግደውት የሄዱት ቲክቶክ ለትራምፕ ምሕረት የለሽ እርምጃ እጅ መስጠቱ ተሰምቷል። ትራምፕ አሸናፊ ሆኗል እየተባለ ይገኛል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስተር ክሪስቲና ኖም በተለምዶ ዲቪ በመባል በሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም እገዳ ጣሉ። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ ሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የሚኖር እድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲኖም ይህንኑ የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱ በዚህ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ጽፈዋል። በብራውን ዩኒቨርሲቲ 2 ሰዎችን በመግደልና ሌሎች 9 ሰዎችን በማቁሰል የተጠረጠረው ፖርቹጋላዊ ክላውዲዮ ኔቬዝ ባላንቴ በፈረንጆቹ 2000 ዓመት በተማሪ ቪዛ ወደ አሜሪካ የገባ ነው። ተጠርጣሪው በ2017 በዲቪ ሎተሪ አማካኝነት በሀገሪቱ ቋሚ ነዋሪ መሆን ችሏል። ለዲቪ ሎተሪ መታገድ ምክንያት የሆነው ይህ ግለሰብ ሐሙስ አመሻሽ ላይ በራሱ ላይ በፈጸመው ተኩስ ከቆሰለ በኋላ ሞቶ መገኘቱ ፖሊስ ገልጿል። የሀገር ውስጥ ደህንነት መስሪያ ቤት ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበረ የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። ከአፍሪካ የዘንድሮ የዲቪ እድለኞች ውስጥ በብዛታቸው መጠን ከ1 እስከ 3ኛ ደረጃ የያዙት አልጄሪያ፣ ግብፅና ሱዳን ናቸው። ኢትዮጵያ ዲቪ ባገኙ 3674 አመልካቾች ብዛት በዚህ የደረጃ ዝርዝር 7ኛ ደረጃ ላይ ተቀምጣለች። ከኢትዮጵያ በፊት ያሉትን ከ4ኛ እስከ 6ኛ ደረጃ የያዙ ሀገራት ኬንያ፣ ሞሮኮና ካሜሮን ናቸው። የዲቪ ፕሮግራም የእገዳ እርምጃን በመቃወም የህግ ባለሙያዎች በፍርድ ቤት ክስ ይመሰርታሉ ተብሎ እንደሚጠበቅ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የቪዛ ፕሮግራሙ የተጀመረው በፌዴራል ህግ በመሆኑ የእገዳ እርምጃው ያለ ኮንግረሱ እውቅና የተወሰነ መሆኑ ለክሱ መነሻ እንደሚሆን በዘገባዎች ላይ ተመላክቷል። የፕሬዚዳንት ትራምፕ አስተዳደር ከዚህ እገዳ በፊትም ቢሆን ወደ አሜሪካ የሚገቡ ስደተኞችና ፍልሰተኞች ለመገደብ በርካታ እርምጃዎችን ሲወስድ ቆይቷል። ከነዚህ እርምጃዎች መካከል አሳሳቢ ከተባሉ 19 ሀገራት ወደ አሜሪካ የገቡ ዜጎችን ግሪን ካርድ እንደገና መመርመርና በሺዎች የሚቆጠሩ የተማሪ ቪዛዎችን መሻር ይጠቀሳሉ። ይህ በእንዲህ እንዳለ ታዋቂው የቪዲዮ ማጋሪያ መተግበሪያ ቲክቶክ በአሜሪካ ከተደቀነበት የእገዳ አደጋ ለመዳን ሲባል የአሜሪካውን የቢዝነስ ዘርፉን ለ3 ግዙፍ የአሜሪካ ኢንቨስተሮች ለመሸጥ ከስምምነት ላይ ደረሰ። ገዢዎቹ ኦራክል፣ ሲልቨር ሌክ እና ኤምጄክስ የተባሉ ኩባንያዎች ናቸው። ይህ ስምምነት ተወዳጁ መተግበሪያ በአሜሪካ ምድር ያለምንም ገደብ አገልግሎት እንዲቀጥል የሚያስችል እንደሆነ ተገልጿል። አሶሺየትድ ፕሬስ ያገኘው የውስጥ ማስታወሻ ዋቢ አድርጎ የዘገበው ዘሀበሻ እንደተመለከተው ሽያጩ በመጪው ጃንዋሪ 22 ይጠናቀቃል ተብሎ ይጠበቃል። በስምምነቱ መሰረት የሚቋቋመው አዲሱ የቲክቶክ ዩኤስ የሽርክና ኩባንያ የባለቤትነት ድርሻ እንደሚከተለው ተዋቅሯል። አዲሱ የባለሀብቶች ስብስብ በአጠቃላይ 50% ድርሻ ይይዛሉ። ከዚህ ውስጥ ኦራክል፣ ሲልቨር ሌክ እና ኤምጄክስ እያንዳንዳቸው 15% ድርሻ ይኖራቸዋል። የቲክቶክ እናት ኩባንያ የሆነው የባይትዳንስ ነባር ባለሀብቶች ተባባሪዎች 30.1% ይይዛሉ። የቻይናው ኩባንያ ባይትዳንስ በበኩሉ 19.9% ድርሻ ብቻ ይዞ ይቆያል። ይህ ስምምነት የተደረገው የአሜሪካ መንግስት ቲክቶክ ከቻይና ኩባንያ ቁጥጥር ካልወጣ በብሔራዊ ደህንነት ስጋት ምክንያት ይታገዳል የሚል ህግ ካወጣ በኋላ ነው። የቀድሞ ፕሬዚዳንት ጆ ባይደን የፈረሙት ይህ ህግ መተግበሪያው የአሜሪካውያንን መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል በሚል ስጋት ላይ የተመሰረተ ነበር።
በመጀመሪያው የስልጣን ዘመናቸው ቲክቶክን ለማገድ ሞክረው የነበሩት ፕሬዚዳንት ዶናልድ ትራምፕ በ2022 ምርጫ አሸናፊ ሆነው ከተመለሱ በኋላ አቋማቸውን በማለዘብ እገዳው የተቀመጠውን የጊዜ ገደብ አራዝመውት ነበር። ትራምፕ ይህን ያደረጉት ቲክቶክ ለምርጫ ዕድላቸው አስተዋጽኦ ማድረጉን በመጥቀስ ሲሆን ከቻይናው ፕሬዚዳንት ሺጂፒንግ ጋር በመነጋገር ለሽያጩ ፍቃድ ማግኘታቸውንም በቅርቡ ገልጸው ነበር። ትራምፕ ቲክቶክ በአሜሪካውያን ምርጥ ኩባንያዎችና ባለሀብቶች የሚመራ ይሆናል ሲሉ ተናግረዋል። ለአሜሪካውያን የቲክቶክ ተጠቃሚዎች የስምምነት ትልቅ እፎይታን ፈጥሯል። የኩባንያ ዋና ስራ አስፈጻሚ ሾውዚቹ በላኩት ማስታወሻ መተግበሪያው ያለምንም መስተጓጎል አገልግሎቱን እንደሚቀጥል አረጋግጠዋል። የባለቤትነት ለውጥ ተቋሙ ከአሜሪካ ሕጎችና የደህንነት መስፈርቶች ጋር ተጣጥሞ እንደሚቀጥል የሚያስችለው ሲሆን ለይዘት ፈጣሪዎችና ለአስተዋዋቂዎችም ዋስትና እንደሚሰጥ ታምኖበታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።